የባህር በር ስናነሳ በጣም ቬሪፋይድ የሚደረግ ብዙ ሪሰርች እና ምስክር የማንፈልግለት ፀሐይ የመታው እውነት እንደሆነ ማወቅና መገንዘብ ይኖርብናል። ይሄ ማለት ምን ማለት ነው? ኢትዮጵያችን እንደ ሀገር ስትፈጠር ከዚህ ውሃ ጋር ነበረች። ከውሃው ጋር ነው የኖርነው፣ ከባህር በር ጋር ነው የኖርነው የሚለው ነገር እዚህ መድረክ ላይ አይደለም፣ በዓለም መድረክ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይሄን መድረክ የሚሳተፈውም ተሳታፊ ሁሉ ይሄን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ይጠበቅበታል። ምክንያቱም ዋናው መነሻችን በዓለም መድረክም ስንቀርብ ይሄ ነው። ታሪካዊ ትስስር አለን የሚባል ነገር ይሄ ነው። ይሄ እውነት እውነታችን ነው። ይሄ እውነት ሐቃችን ነው። ይሄ እውነት ልንነጠቅ የሚገባ እውነት አይደለም የሚለውን ሁሉም ሰው መያዝ አለበት። የመጀመሪያው ፖይንት ይሄ ነው። ሁለተኛው ነገር ደግሞ ከባህር እንዴት ተነጠልን? ታዲያ አብረን ከነበርን እንዴት ተነጠልን የሚለውን ጉዳይ ይሄ ትውልድ የኢትዮጵያ ሕዝብ ዜጎቻችን ሁሉ ማወቅ መቻል አለባቸው። የተነጠልነው በታሪካዊ ጠላቶቻችን ሴራና ደባ ምክንያት እንደሆነ በደንብ መረዳት አለብን። ታሪካዊ ጠላታችን እንዴት አድርገው ነው ይሄን እንድንነጠቅ ያደረጉት? የተለያዩ ጉዳዮችን ተጠቅመዋል። የመጀመሪያው ጉዳይ ያስተሳሰብ ችግር ያለባቸው ዘመን የተሻገሩ ዛሬም ያሉ ሆኖም ግን ይህ የብሔራዊ አጀንዳ የሆነውን ጉዳይ ይሄ የህልውና ጉዳያችን የሆነውን ጉዳይ ይሄ የእስትንፋሳችን ጉዳይ የሆነውን ጉዳይ ይሄ የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ አሳልፎ ሲሰጡ የሆዳደርነት ጉዳይ እንደተጠበቀ ሆኖ የታሪካዊ ጠላቶቻችን ፈረስ ሆነው አግዟቸው እነሱ በሚሰጧቸው የተለያዩ አጀንዳዎች የተነጠቅነው በእነሱ ምክንያት ነው። ከበስተጀርባው ያለው ትልቁ ተራራ ግን የኢትዮጵያ ታሪካዊ ጠላት ነው የሚለው መያዝ መቻል አለበት። አንድ ላይ እንዳንቆም መቼም አንድ ላይ እንዳንቆም መቼም በጋራ እንዳንቆም መቼም ስለዚህ ጉዳይ አጀንዳ እንዳናደርግ አድርገዋል። ይሄ መታወቅ መቻል አለበት። ሁለቱ ነጥብ በጣም ቁልፍ ነው። ታሪካዊ ጠላት ባለቤቱ ነው። ማሳለጫው የሀገር ውስጥ ኢትዮጵያዊ ባንዳዎች ናቸው። ወጣቱ በደንብ ገብቶት ራሱን መጠበቅ መቻል አለበት። የኔ ኮር መልእክት እዚህ ጋር ነው። የባህር በር በእነዚህና በእነዚህ ጉዳዮች አተን ከቆየን ምንድነው ያደረሰብን ጉዳት፣ ምንድነው ያደረሰብን ጣጣ የሚለው ነገር አንደኛ ተጋላጭነታችንን በጣም አሰፋው። እዛው እንድትቀጭጭ ፈቀቅ እንዳትል እርስ በርሳችን እንድናከስ የጣለብን ጠባሳ አሁንም ድረስ ከባድ ነው። ዳግም ሌላ ጠባሳ ጥሎብን ትውልድ እንዳይጠፋ ዛሬ ያለው ትውልድ አሁን ላለው ትውልድ መልእክት ሰጥቶ ይሄን ስንቅ አስታጥቆ ሪጌይን ማድረግ አለብን የሚባለውም በዚህ ምክንያት ነው። አራተኛው የባህር በር ለኢትዮጵያችን ታዲያ ምንዋ ነው? አሁን እንመልስ፣ እናግኘው፣ ሪጌይን እናድርግ ስንል ምናችን ነው? የመጀመሪያው ነገር ይሄ ጉዳይ የኢትዮጵያ ብሔራዊ አጀንዳ ጉዳይ ነውና ማንም ከዚህ ጋር እየለጣጠፈ ሊያደናግረን ቢሞክር ወግድልኝ፣ ይሄ የብሔራዊ አጀንዳ እንጂ ከነዚህና ከነዚህ ጉዳዮች ጋር የሚገናኝ አይደለም ብለን ልንሟገትና እርስ በራሳችን በዚህ ጉዳይ ልንተናነጽ ይገባል። ብሔራዊ ጥቅም የሚባሉት ነገሮች ብዙ ዝርዝር ውስጥ ባልገባም በተለያዩ ስኮላሮች እንደተነሱት አንዳንዱ 6ም አንዳንዱ 7ም አንዳንዱ 9ም ብለውታል። ከነዚህ ከብሔራዊ ጥቅሞች መካከል
የባህር በራችን ጉዳይ የህልውና ጥቅም ጉዳይ ነው። የህልውና ጥቅም የሚባለው ነው። ምን ማለት ናት የህልውና ጥቅም ማለት? የኢትዮጵያ የህልውና ጥቅም ነው ብለን ስንል ከብሔራዊ ጥቅሞቹ መካከል የኢትዮጵያ ህልውና ጥቅም ነው ብለን የምንለው እውነት ነው ሲባል ኢትዮጵያኖች ለእውነት ብዙ የራቁ ስላልሆኑ እውነትን ይረዳሉ። የባህር በራችን ጉዳይ የህልውና ጉዳይ ነው ስንል እውነት ነው። ህልውና ነው ሲባል ብሔራዊ አጀንዳ ነው፣ ሰርቫይቫል ነው ስንል ቤታችን ነው የሚገባው። የአርሶ አደሩ ቤት ይገባል፣ የነጋዴው ቤት ይገባል፣ የወጣቱ ቤት ይገባል፣ የተማሪ ቤት ይገባል። ሁሉም ጋር ነው የሚገባውና ብሔራዊ አጀንዳ ነው የሚለውን በደንብ መያዝ አለብን። አሁን ያለብንን ተግዳሮት አሁን ያለው ትውልድ ተሸክሞት ካላለፈ ለማንም የምንሰጠው ዕዳ ስላልሆነ ተሸክመ ነው የሚመጣው ትውልድ አሁን እኛ የተሸከምነውን መልሶ እንዳይሸከም ማድረግ መቻል አለብን። እውነት ነውና ጨከን ብለን ሰብሰብ ብለን ብሔራዊ አጀንዳ ነው ብለን እንሻገረዋለን ብለን እናገኘዋለን ብለን ነገ ቀን ይወጣልናል ብለን ይለወጣል ይሄ ጉዳይ ብለን በተለይ ዓለም ከኛ ጋር ቆሟል የሚለውን ሰንቀን ይሄን ነገር እጃችን ላይ ማስገባት አለብን። ኢትዮጵያ ትልቅ ሀብት ክምችት እንዳላት ያውቃሉ። ይሄንን ክምችት ደግሞ ለመጠቀም ህዝቡ ኩሩና ተዋጊ ስለሆነ በዛ መልክ እንደማይሆን አውቀውታል። ስለዚህ ሌላ ነገር ፈለጉ። ለምሳሌ ግብፅን እንስጣችሁ። ኢትዮጵያ ጋር በፌዴሬሽን ኤርትራ ስትዋሃድ የመጀመሪያው ከምዕራባዊ ቆላ የጀባ አባሎችን መልምላ ራሳቸው አካዳሚ አስተምረው የመጀመሪያውን ትጥቅ ትግል በእኛ ጀመሩ። እንክርዳድ እኛ ውስጥ ያሉትን ተጠቅመው ከዛም ቀጥሎ ወያኔን በሉት ሌላም በሉት ግብጾች 15 ጊዜ ሞክረውናል። 15 ጊዜ ነው ያሸነፍናቸው። በዛ መልክ እንደማይችሉን ስላወቁ ኢትዮጵያ ማደግ የለባትም፣ አንዱም በአባይ ሁለቱም በቀይ ባህር በኩል እኛ ልናድግበት የምንችል ነገር ስለሆነ እንክርዳዶች ውስጣችን እየፈለጉ እኛን ለዚህ ያበቁን። ፕራይም ሚኒስትራችን ተናግሯል። ብዙ በጦርነት መንገድ ሳይሆን በሰላማዊ መንገድ የዲፕሎማሲ ሰዎች ይጫወቱ፣ የስነ ጽሁፍ ሰዎች፣ የሙዚቃ ሰዎች እስቲ ኢትዮጵያ እየተባለ እየተዘመረ ወጣቱም ይሄንን እየዘመረ ይሄድ። ታሪክ እኮ ኢትዮጵያ ውስጥ ተከልክሏል እኮ ባለፈው መንግስት ጊዜ። ሰው ታሪኩን ካወቀ መቆርቆርና ለነጻነቱ ይታገላል። ይሄን ነገር አሁን ብለን ወጣቱ ደስ ብሎኛል። እንደዚህ ተደራጅ ሁላችንም በወጣትነት እድሜ ነው ለሀገራችን የታገልነው። ኃላፊነቱ የእናንተ ነው። ተነጋገሩ፣ ተወያዩ። ከአጉል ሱስና ከሌላ ነገር ራሳችሁን አስወግዳችሁ ታሪክ ስሩ። ይሄንን አደራ እላችኋለሁ። አቅም አላችሁ፣ ጊዜው ይፈቅዳል። በፊት እኮ መነጋገርም አይቻልም። መንገዱን ጨርቅ ያርጉላችሁ እየተባሉ አለ። አዲስ አበባ ዩኒቨርሲቲ ልጆች እኮ ወጥተው ሰላማዊ ሰልፍ ሲያደርጉ በጥይት ነው እኮ የተመቱት። ቡትሮስ ጋር ያኔ እዚህ መጣ ጊዜ ለሁሉም ጊዜ አለው። ሶስት መንግስት ነው ያገለገልኩት። መጀመሪያ ቀዳማዊ ኃይለ ሥላሴ የቀዳማዊ ኃይለ ሥላሴ ዘመነ መንግስት ወይም ስርዓት፣ ከዛ ደግሞ ደርግ ኃላፊነትን ከወሰደ በኋላ በደርግ ስርዓት ደርግ ሲወድቅ ደግሞ በተወሰነ ጊዜ ያው ከኢህአዴግ ጋር አብሬ ኢትዮጵያን አገልግያታለሁ። ውትድርና በመግባቴ አልተጠጠፍኩም። በእውነት በጣም ደስተኛ ነኝ። ትክክለኛ ምርጫ መሆኑን አረጋግጫለሁ። እንግዲህ እዚህ ላይ መናገር የምፈልገው አሰብን፣ ምጽዋን ብዙ ጊዜ ተመላልሼበታለሁ። ሰራዊት ይዤ
እስከ ዳህላክ ድረስ ያለውንም ቢያንስ ወደ 10 ጊዜ ተመላልሻለሁ። ጦርዬ ሄጃለሁ፣ ጦርዬ ተመልሻለሁ። እና ቀይ ባህርን ጥሩ አድርጌ ነው የማውቀው። ትንፋሳችን ይህም ቀይ ባህር ሲባል ወይም ወደብ ሲባል መተንፈሻ ሳንባ የደም ስር ብቻ ነው። የደም ስር በሕክምና ሊድን ይችላል። ሳንባ ግን ከታመቀ ወዲያውኑ ጸጥ ማለት ይኖራል። መተንፈሻ ሳንባ ማለት ነው፣ ወይም ጉሮሮ መታመቅ ማለት ነው፣ መመለሻ የሌለው እና በዚህ አይነት ሁኔታ በአንድ ሀገር መኖር በጣም ይከብዳል። ውትድርና እንደ ወጣቱ ሊረዳ የሚፈልገው ውትድርና እጅግ የተከበረ ሙያ ነው። እና ውትድርና ገብቶ ማገልገል ማለት ደግሞ ሁሉም በመመኘት የታደረ ሰው ነው። እድለኛ የሆነ ሰው ነው ውትድርና ገብቶ የሚሰለጥን ሰው እና ሁሉም ወታደር መሆን አይችልም። እና ውትድርና ህዝብን ነው የምታገለገው። የኢትዮጵያ ህዝብ ሰላምን፣ አንድነትን፣ ህልውና ነፃነቱን፣ አንድነቱን እንዲከበር የሚከፈል መስዋዕትነት ነው። ያ መስዋዕትነት እንግዲህ ከአባቶቻችን የወረስነው ነው። አባቶቻችን የአድዋ ጦርነት ከጠላት ጋር ሲታገሉ ወታደራዊ እውቀት አልነበራቸውም፣ መሳሪያ አልነበራቸውም። ግማሹ አንካሴ፣ ግማሹ ጦርና ጋሻ፣ ግማሹ ባዶቹ ነው ወደ አድዋ የዘመተው። ያ ምንድን ነው? ከጠላት ጋር ታግዬ ጥዬ ከጠላት እጅ ጠላት መሳሪያውን ማርኬ በዛ ተጠቅሜ ጠላትን ድል አደርጋለሁ ብሎ ቀለብ አልነበረውም፣ መጓጓዣ አልነበረውም። 1500 እስከ 2000 ኪሎ ሜትር በእግሩ እየተጓዘ ነው እና በባዶ እግሩ ነው። ቀለብ የለውም። ቀለቡ እየመጠነ ነው። የውሃ ችግር ነበረ እና ያን ሁሉ ችግር ተቋቁሞ ሄደው ከጠላት ጋር ታግለው የውትድርና ሙያ ሳይኖራቸው ድል አድርገው